ሰላም ሰላም ጤና ይስጥልኝ ውድ የኢትዮ ቤተሰቦቼ ፋሚሊዎቼ በጠቅላላ በሀገር ውጭም በሀገር ውስጥም ያላችሁ እናት አባት እህት ወንድሞቼ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላማችሁ እጥፍ ድርብ ብዝት ይበልልኝ እያልኩኝ ማለት ነው። ውድ የኔ ውዶች በጣም ነው የማመሰግናችሁ። የእውነት በጣም እያገዛችሁኝ በጣም እየተረዳችሁኝ ሁላችሁም ሳታልፉ ሰብስክራይብ ላይክ እያደረጋችሁኝ እያሳደጋችሁኝ እያስደሰታችሁ ስለሆነ በጣም ቴንኪ ሶ ማች በጣም ነው የማመሰግናችሁ። ክበሩልኝ ቤተሰቦቼ ሁላችሁም በጠቅላላ በውጭም በውስጥም ያላችሁ ማለቴ በሀገር ውጭም በሀገር ውስጥም ያላችሁ ሁላችሁም ክበሩልኝ። የእውነት በጣም ቴንኪ ሶ ማች በጣም ነው የማመሰግናችሁ። በጣም ቃላት የለኝም። በጣም ቴንኪ ሶ ማች። እግዚአብሔር ዘመናችሁን ህይወታችሁን እጃችሁን ይባርክላችሁ። መልካም የዘራችሁትን ነገር መልካም እጨዱ ማለት ነው። በጣም አመሰግናችኋለሁ። ይሄ ቪዲዮ የምታዩ በጠቅላላ ደግሞ በውጭም ያላችሁ በውስጥም ያላችሁ ደግሞ ሁላችሁም በቅንነት እና በመልካምነት ሁላችሁም ቃልዬ እግዚአብሔር ዩቱብ ቻናል የሚለውን ሳብስክራይብ ላይክ እያደረጋችሁ በቅንነት ሸር እያደረጋችሁልኝ ሁላችሁም በቅንነት ማለት ነው በቃ ትልቅ ደረጃ እንድደርስ አድርጉኝ። በጣም ነው የማመሰግናችሁ ስለምታደርሱልኝ፣ በቃ ስለምታደርጉልኝ ሁሉ ነገር በጣም ነው የማመሰግናችሁ። የእውነት ቃላት የለኝም። ወደ ዩቱብ ቤተሰቦቼ በጣም ቴንኪ ሶ ማች ማርያም በጣም ነው የምወዳችሁ እና ሁላችሁም ሳታርፉ ቃልዬ እግዚአብሔር ዩቱብ ቻናል ሰብስክራይብ እያደረጋችሁ ስለምታበረታቱ በጣም አመሰግናችኋለሁ። አዳዲስ የሆናችሁ በጠቅላላ በቃ ላይክ ሰብስክራይብ እያደረጋችሁኝ እያበረታችሁኝ ስለሆነ በጣም ቴንኪ ሶ ማች። በቃ እያበረታታችሁኝ ስለሆነ በቃ ምንም ቃላት የለኝም። ቴንኪው። እሺ ሁላችሁም በቅንነትና በመልካምነት ማለት ነው። እንግዲህ ምን ይዤላችሁ ነው? አሁን እንግዲህ ሁል ጊዜ በጣም እንደምታውቁት ላይቭ ነው የምገባ እና ላይቭ እገባለሁኝ። ላይቭ ስለምገባ ማለት ነው ሁሌ ቃልዬ የሚታይ ነገር ቃልዬ የሚታይ ነገር ቃልዬ የሚታይ ነገር ምናምን ትሉ ነበረ። የሚታይ ነገር ባይዘው በጣም ብዙ ነገር አለ። ደስ ደስ የሚሉ የሚያስተምሩ የሚያዝናኑ ነገር አሉ። ገበያው በጣም ደስ ይላል። በቃ እንደዚህ በከተማው በቃ ባህሉ ምናምን በጣም ደስ ይላል። ባስጎበኛችሁ ባሳያችሁ ምናምን በጣም ደስ ይለኛል። ቀረጻ ግን እኔ ያለሁበት አካባቢ በጣም ክፍለ ሀገር ከመሆኑ አንፃር በጣም የሰላም ጉዳይ ታውቁታላችሁ። ኢትዮጵያ ውስጥ በጣም ከባድ ነው። ካሜራ ይዛችሁ የሆነ ቦታ ስትሄዱ በጣም ከባድ ነው። ለህይወት ያሰጋል ራሱ ማለት ነው። እንኳን ሌላ ቀርቶ እኛ እንደዚህ የሆን እነሱ እንደዚህ የሆኑ አንቺ ምናምን የሚባል በጣም ትንሽ ቀና አመለካከት ወይም አስተሳሰብ ትንሽ በቃ የሆነ ታውቁታላችሁ። ለእናንተ መናገር አይጠበቅብኝም ማለት ነው እና ያ ስለሆነ የሆነ አለ አይደለም አንዳንዴ ለእኔም ለሰላሜ ለህይወቴም ከማሰብ አንፃር በቃ ቢቆይስ ብቆይስ እንጂ እኔ አሁን ኢትዮጵያ እንደገባሁ አልነበረ አዳዲስ ነገር ይዤላችሁ እመጣለሁ ያልኩኝ። ግን መጥቼ ያየሁት ራይትና ሳልመጣ ያወራሁት ወሬ በጣም አይገናኝም። የሚገርማችሁ ማለት ነው እና ያ ከመሆኑ አንፃር ትናንትና ባላችሁ መሰረት ብሄድ ወይኔ አምላኬ የእውነት ምን ልበላችሁ በቃ ይህንን እንዲህ ቢሆንብሽ በማን ሊፈርድ ነው ምናምን ነገር በጣም ብዙ ነገር አሁን በቃ ጦሴን እኔ ከዚህ ሁሉ በቃ ሻልኩና ዝም ብዬ ጸጥ ብዬ ባይዘወይ እንድትሰሩ የሚያበረታታችሁ የሚገርማችሁ የለም። በዚሁ አጋጣሚ መስራት የምትፈልጉትና ወንድሞች በራሳችሁ ብቻ ጥንካሬ ብርታትን እንጂ ከሰው እንዳትጠብቁ። ሰው አይዞሽ ይለኛል፣ ሰው በርቺ ይለኛል፣ ሰው በቃ ምናምን ይለኛል። በፍጹም አይታስቡም። በተለይ ሶሻል ሚዲያ ስትሰሩ በሶሻል ሚዲያ ተሰርቶ ምንም የሚታደግ አይመስላቸውም። በቃ በጉልበት በላብ ጠብ አድርጎ ብቻ ነው ገንዘብ የሚመጣ አይመስላቸው ማለት ነው እና እኛ ደግሞ 21ኛው ክፍለ ዘመን በደንብ በመረዳት በደንብ እኛም መጠቀም አለብን ማለት ነው። ዛሬ ላይ ዋጋ ብከፍል ነገ ትልቅ ደረጃ እንደምደርስ አምናለሁ። እኔ በግሌ ሁላችንም እንደምንደርስ እናውቃለን እናምናለን እና ውዶችዬ ምን ልላችሁ ፈልጌ ነው፣ አዳዲስ ነገር የሚታይ ነገር ይዤላችሁ መጣ በጣም ደስ ያለኝ ማርያምን እኔ ራሱ በጣም ጉጉት ብዬ ማለት ነው። ግን አልቻልኩም። በቃ ትንሽ የሰላም ጉዳይ ነገር ከባድ ነው። እንዴት ብዬ ላስረዳችሁ? የእውነት በጣም ማለት ነው እና በጣም ከባድ ነው። ሀገር ላይ ደግሞ በጣም ከባድ ነው። ከዛ አንፃር በቃ በጣም አልቻልኩም ማለት ነው። እንግዲህ በቀጣይ በጣም የሚያምሩ ጥሩ ቪዲዮዎችን አካባቢ ሰላም ሲሆን ሰፈር ሰላም ሲሆን ሁሉ ነገር ሲረጋጋ ይዤላችሁ እመጣለሁ። እስከዛው ግን ያው አለን እንዲሁ በቤታችን ማለት ነው እና ሰብስክራይብ ላይክ አድርጉ፣ አበረታቱኝ።
ሁላችሁም የቤቴ ቤተሰብ እየሆናችሁ የቃልዬ እናት፣ አባት፣ እህት፣ ወንድም፣ ጓደኛ የሆናችሁ አበረታቱኝ። እወዳችኋለሁ። ቴንኪ ሶ ማች። የእውነት እውነቴን ነው የምላችሁ ውድ ኢትዮጵያውያን፣ ኤርትራውያን የእውነት ቃላት የለኝም። በጣም ነው የምወዳችሁ የማመሰግናችሁ። ሁላችሁም በመልካምነት በቅንነት የእውነት እናንተ ከኔ ጋር ስለሆናችሁ እያበረታታችሁኝ ስለሆነ ቴንኪ ሶ ማች። በጣም ነው የማከብራችሁ የምወዳችሁ። ፈጣሪ አምላክ ያክብራችሁ። ስላዳመጣችሁ ቴንኪ ሶ ማች። እንግዲህ በሌላ ቪዲዮ እንገናኛለን። እንደምታውቁ ብዙ ጊዜ ላይቭ ነው የምገባው። ላይቭ እየገባችሁ በሀሳብ እንዲሁም በተለያዩ ነገሮች መጫወት እንችላለን። እወዳችኋለሁኝ በጣም። በቃ ምን ልበላችሁ የምር ቃላት የለኝም። ምክንያቱም በጣም እያበረታታችሁኝ ነው፣ በጣም እያጠነከራችሁኝ ነው። በጣም በቃ ስሪያን ወድጄ በደንብ አድርጌ ደግሞ የሆነ የአዳዲስ ነገሮች እንዲሰማችሁ ይዛችሁ እንድትመጡ እንደሚያደርጉ ነገሮች ስለሆኑ ማለት ነው። እና በጣም ቴንኪ ሰው ማች። እወዳችሁ አከብራችኋለሁ። ኤርትራውያን፣ ኢትዮጵያውያን በያላችሁበት ሰላም መኝላችኋለሁ። በሀገር ውጭ በሀገር ውስጥ ያላችሁ በጣም ነው የምወዳችሁ። ዳግም እስክንገናኝ ሳልነግራችሁ ከምቀር ብዬ ነው። ቃልዬ ለምን ቪዲዮ አሰራም? ቃልዬ ግን ለምን ውጭ አታሳየንም? ቃልዬ ግን የሆነ ነገር ለምን አግዛ አትመጣም ለምትሉኝ መልስ እንዲሆናችሁ ብዬ ነው፣ እንድታቁልኝ ብዬ ነው። በእርግጥ ላይ ብስገባ በጣም እየተናገርኩ ነው። ቃልዬ ታይ ሰብስክራይብ ላይክሽም እይታሽም እንዲተልቅ እንደዚህ ይሉኛል፣ ግን አለመቻል እየተናገርኩ ነው። ግን ላላያችሁና ላልሰማችሁ ልንገራችሁ ብዬ ነው። በጣም ወዳችኋለሁ። እያላችሁበት ውድድ ነው ማድረጋችሁ።